ለምንድነው ሰዎች ሃይማኖታቸውን የሚተዉት እና ኢአማኝ የሚሆኑት? ኢአማኝ የሚሆኑበት በፈጣሪ ላይ እምነት አጥተው አልነበረም፣ በሳይንስ ምክንያትም አልነበረም። ሃይማኖታቸውን የሚተዉት አሁን ላይ ሃይማኖት በራሷ ትርጉም እያጣች ስለሆነ ነው። ይህ ቪዲዮ ሃይማኖትን ለመተቸት ተብሎ የተዘጋጀ ሳይሆን ሰዎች ሃይማኖታቸውን ክደው ኢአማኝ እንዳይሆኑ በሃይማኖታቸው ትርጉም እንዳያጡ ተብሎ የተዘጋጀ ቪዲዮ ነው። አውሮፓውያንን እንመልከት። አምላክን ገለዋል፣ በሱ ቦታ ጣዖታትን ተኩ። ጣዖቱም ትዕቢት፣ የቁሳቁስ አምልኮ ወይም ማቴሪያሊዝም፣ ራስን አምልኮ ሆኗል። እነዚህን ጣዖታት ፈጣሪን በመግደል ተክተውታል። እመኑኝ፣ ኢትዮጵያ ቅድስት ሀገር ነች እያላችሁ አታንቀላፉ። የጊዜ ጉዳይ ነው እንጂ እኛም አምላክን መግደላችን አይቀርም። እየገደልንም እንገኛለን። ከፈጣሪያችን ወጥተናል። ከሞራላችን ፈጣሪን አስወጥተነዋል። ከትምህርት ቤታችን አስወጥተነዋል። ኢቭን አምላክን ከሃይማኖታችን አውጥተን እየገደልን እንገኛለን። የአምላክ ሞት ደስታን ይዞልን አይመጣም። አምላክን ከህይወታችን ሙሉ ለሙሉ ስናስወጣ በሱ ምትክ ጣዖታትን እንተካለን። ራሳችንን ማምለክ እንጀምራለን። ትዕቢት፣ ድክመት፣ ዝሙትን የመሳሰሉ ጣዖታትን በሱ ቦታ እንተካለን። ልክ እንደ አውሮፓውያን ሃይማኖት ትርጉም እንድታጣ የሚያደርጋት ናይሊዝም የተባለው ነቀዝ ነው። ናይሊዝም በሃይማኖት ውስጥ መታየት ከጀመረ 100-300 ዓመት አካባቢ ሆነዋል። ናይሊዝም ሃይማኖት ትርጉም እንድታጣ በማድረግ ፈጣሪን እንድንተው ያደርገናል። ሃይማኖታችንን እንክዳለን። ፍሬድሪክ ኒቼ እንዳለው አምላክን በእጃችን እንገለዋለን። ፈጣሪን ሳትገለው ከህይወት ሳትወስድ ይህን ቪዲዮ ተመልከቱ። ናይሊዝምን ከሃይማኖት ነቅለን እናወጣለን። በድጋሚ ለሃይማኖታችን ትርጉም እንሰጣለን። ፈጣሪን አንገልም፣ እንዲሁም ከፈጣሪ ጋር አብረን እንኖራለን። ይህ ቪዲዮ እስከዛሬ ከሰራኋቸው ቪዲዮዎች በጣም የተለየ ነው። ምክንያቱም የተዘጋጀው ለትውልድ ነውና ትውልድ እንዳይጠፋ እርግጥ ነው ሳይረፍድ እንድረስላቸው። እመኑኝ፣ ይህን ቪዲዮ ከዛሬ ከ5 ከ10 ዓመት በኋላ ተመልሳችሁ ታዳምጣላችሁ። ልክ እንደሆንኩም ይገባችኋል። ቪዲዮ እጅግ አስፈላጊ ነውና ላይክ በማድረግ ጀምሩት። ትውልዱን እንታደግ። አንደኛ፣ ናይሊዝም ምንድን ነው? ናይሊዝም የሚለው ቃል የመጣው ንሄል ከሚል የላቲን ቃል ሲሆን ትርጉሙም ናቲንግነስ ወይም ምንም እንደማለት ነው። ናይሊዝም ሁሉም ነገር ትርጉም እንደሌለው፣ ሁሉ ከንቱ እንደሆነ፣ ህይወት ውስጥ የረባ ዓላማ እንደሌላት፣ ባጭሩ ህይወት የምትባለው ነገር ምንም ትርጉም እንደሌላት የሚነግረን ሐሳብ ነው። በናይሊዝም ሐሳብ ከዚህ ዓለም ነፃ ሊያወጣ የሚችል ይመስልሃል? ብትሰራም ባትሰራም ትርጉም የለውም። ብትኖርም ባትኖርም ባጭሩ ለህይወት ትርጉምን ማሳጣት ነው። ለህይወት ትርጉምን ስታጣ በተመሳሳይ ህይወት ለሰጠ ፈጣሪም ላይ ትርጉምን ታጣለ። አትዘራም፣ አታጭድም፣ እቅድ አታወጣም፣ አትኖርም። ሁሉ ከንቱ እንደሆነ ያሳስበናል ናይሊዝም። በዚህም የተነሳ ህይወት የሰጠ ፈጣሪ ላይም ትርጉምን ታጣለ። ሁለተኛ፣ ናይሊዝም በሃይማኖት ውስጥ ብቅ ማለቱ። በእኛ ሀገር የዛሬ 100-200 ዓመት ገደማ ሁሉም ሰው ሃይማኖትን ኤክስፒሪየንስ ያደርግ ነበር። እምነቱ፣ ሃይማኖቱ፣ ኑሮ፣ ትምህርቱ፣ ሐሳቡ፣ ፍልስፍናው፣ ወግ ባህሉ፣ ሞራሉ፣ እሴቱ ከአምላኩ ጋር ጥብቅ ግንኙነት ነበረው። ከደርግ መፈንቅለ መንግስት በኋላ ግን ይህ ነገር እየተቀዛቀዘ መጥቷል። ሰዎች ሃይማኖትን ከመኖር ወይም ኤክስፒሪየንስ ከማድረግ ይልቅ ሃይማኖት አሁን ላይ ዶግማ ሆናለች። አስተማሪዎቹ ያላመኑበትን ቅዱስ ቃል ይናገራሉ። አማኙ ያላመነበትን ነገር ገና ለገና ስለተጻፈ ብቻ እየተከተሉት ይገኛሉ። በዚህም የተነሳ አማኙ የተጻፉትን ነገር እንደ ግዳጅ እንጂ እንደሚጠቅመው አይመለከተውም። በዚህም የተነሳ የናይሊዝም ሐሳብ ሃይማኖት ላይ ብቅ ማለት ጀመረ። ሃይማኖት ትርጉም እያጣች መጣች። እመኑኝ፣ በዚሁ ከቀጠለ እንደ አውሮፓውያኖች መሆናችን አይቀሬ ነው። ልክ ነብዩ ኢሳይያስ በትንቢቱ እንደተጻፈው ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 ላይ እንዲህ ይላል፣ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሮቹ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በሰዎች ሥርዓትና ትምህርት ብቻ ይፈራኛል። ሰው በአፉ ብቻ አማኝ ሆኗል፣ በልቡ ግን ከፈጣሪ ርቆ ይገኛል። ይህ ትንቢት በእርግጥም እየተፈጸመ ነው። ይህን ናይሊዝም የሚባለው ነገር በነገራችን ላይ አውሮፓውያን ናቸው ከወንጌላቸው ጋር ይዘው ይመጡብን። ይህንንም ያልኩት በምክንያት ነው። ሃይማኖት ትርጉምን እንድታጣ ያደረጉት
ምክንያቱም አውሮፓውያን ከሃይማኖታቸው ጋር ናይሊዝም የሚባለው ነገር ይዘው ስለመጡ ነበር። ቀደምት ክርስቲያኖችን ስንመለከት ሃይማኖታቸው ትርጉም ነበራት። የነሱ ከኛ አሁን ካለነው ሰዎች የሚለየው ናይሊዝም የሚባለው ነገር በእነሱ ውስጥ አልነበረም፣ በእኛ ውስጥ ግን ነበረ። አሁን ያሉትን የክርስትና ሃይማኖቶችን ብትመለከቱ ህይወት ምንም ትርጉም እንደሌላት፣ ህይወት ምንም ነገር አለማድረግ፣ ብትኖር ብትበላ ብትጠጣ ቢሳካልህም ባይሳካልህም ምንም ትርጉም የለውም። ህይወት ምንም ትርጉም የላትም። ይቺ ዓለም ከንቱ ነች፣ የከንቱ ከንቱ ነች የሚል መልእክትን መስማታችን ግልጽ ነው። ኢቨን ቃል በቃል እንዲህ ባይሰበክም ነገር ግን መልእክቱ ተመሳሳይ ነው። እስኪ ቀደምት የነበሩትን ክርስቲያኖች እንመልከት። ቀደምት ክርስቲያኖች የሚኖሩበት መንገድ ግን አሁን ካለነው አማኞች ይለያል። ይቺ ዓለም ኃላፊ ናት፣ አዎ ያምናሉ። ነገር ግን በህይወት መኖር መጥፎ ነገር እንዳልሆነም ያምናሉ። መስራት፣ መለወጥ፣ ማደግ፣ መበልጸግ ኃጢአት እንዳልሆነም እንዲሁም አማኞች እንዲያድጉ ጠንክረው እንዲሰሩ ለሀገርም እድገት መልካም እንደሆነ ይሰበካል። እንደውም በቀን የሚተኛ የሰይጣን መጫወቻ ይሆናል የሚል ብሂልም ነበር። በህይወት መኖር መጥፎ ነገር እንዳልሆነ በዚች በኃላፊው ዓለም ተታለን ተጣብቀን እንዳንቀር ይቺን ዓለም እንድንጠቀምባት እንጂ እንዳትጠቀምብን ያስተምራሉ። የሰለጠኑ በሃይማኖታቸው የበረቱ ሰዎች ነበሩ። ካስተዋላችሁ ቀደምት የነበሩት ክርስቲያኖች አሁን ካለኑ ክርስቲያኖች የበለጠ አማኞች፣ በሳሎች፣ ጠበበኞች እንዲሁም ስልጡን የሆኑ ሰዎች ናቸው። በእነሱ ዘመን ኢትዮጵያ ምን ያህል ደረጃ ላይ እንደደረሰች አስተውሉ። አሁን በናይሊዝም የተበከሉት ሃይማኖቶችን እንመልከት። አውሮፓውያን አፍሪካኖችን ሲወሩ ጦር መሳሪያ ይዘው ብቻ አልነበረም የመጡት። ከጦሩ እኩል ወንጌልና መስቀልን ይዘው ነበር የመጡት። ለእኛ ለጥቁሮች ሰማይ ቤት ያለው ብቻ ነው ልክ፣ ምድር ላይ ያለው ሀብት፣ ወርቅ፣ ገንዘብና ሀብት የሰይጣን ነው ብለው ሰበኩ። ነገር ግን የነዛን ጥቁር ሀብት፣ ወርቅ፣ መሬት በሙሉ ዘረፉ። ህዝቡን አፍዘው ሀብቱን፣ ገንዘቡን ዘረፉት። አማኙም ህይወት ትርጉም የሌላት ከንቱ እንደሆነች አመኑ። አሁን ላለነው ሰዎች አስተማሩ። ቀደምት ክርስቲያኖች ግን ናይሊስቲክ አልነበሩም። ዋነኛ ዓላማቸው መልካም ስራን ሰርቶ ማለፍ፣ አምላክ ክርስቶስን መከተል እንዲሁም ገነትን መውረስ እንጂ ምድርን መጥላት፣ ለህይወት ትርጉም ማሳጣት አልነበረም። ቀደምት ክርስቲያኖች ህይወትን ትርጉም አያሳጧትም። በህይወት መኖር እንደ ኃጢአት አይቆ ህይወትን መኖር ህይወት የሰጠንን ፈጣሪ ማመስገን ነው። ከሃይማኖት እንውጣ እስኪ። ፈጣሪ ህይወት እንድትኖር ሰጥቶ አንተ የሰጠውን ህይወት ትርጉም የለውም ብለህ ትርጉም ስታሳጣው ኢቭን ልክ ያደረክ ይመስላል? ይህን ጥያቄ ራስህ ተመራመርበት። ናይሊዝም በአውሮፓውያን አማካኝነት ነበር ሃይማኖት ላይ ብቅ ማለት የጀመረው። ስቲላው አሁንም በደንብ ይታያል። ሶስተኛ፣ ናይሊዝም አምላክን ያስገድለናል። አምላክን መግደል በጦር ወይም በመሳሪያ አይደለም። አምላክን የምንገለው አምላክን ከህይወታችን ሙሉ ለሙሉ ስናስወጣው፣ ልክ ነብዩ ኢሳያስ እንዳለን በአፋችን ብቻ ስናወድሰው በልባችን ዘወር ስናደርገው እንደማለት ነው። አምላክን ገደለው እንላለን። ያኔ አስበዋል? ህይወት የሰጠህን አምላክ ያንተ ሃይማኖት አስተማሪዎች ህይወት ትርጉም የሌላት ከንቱ ነች ብለው ሲያስተምረ፣ እንዲህ ብለው ሲሰብክ፣ በእርግጥም በአፍህ ተቀብለዋል፣ ግን በልብህ አታምንበትም። ይሄ የማይዋሽ እውነታ ነው። ህይወት እንደተባለላት ትርጉም አልባ እንዳልሆነች በአይንህ ትመለከታለህ። ይህ ነገር አንድ ቀን ታምቆ ወደፊት ይፈነዳል፣ ከፈጣሪም ያለያያል። ፈጣሪ ህይወትን በምክንያት ሰጥቶ ህይወትን ትርጉም ማሳጣት ይህ መልካም አይደለም። የናይሊዝም አማኞች በሃይማኖት ትርጉም እንደሌለው እንዲሰማቸው ያደርጋቸዋል። በዚህም አምላክን ያስገድሉዋል፣ አምላክን ያስክዱዋል። ይህ አማኝ ትሆናለህ። ሃይማኖትን ትርጉም ያሳጧታል። በሃይማኖት ትርጉም ታጣለህ። ሃይማኖቷ ትርጉም ያጣችው በራሱ አይደለም፣ ወይም ልክ ስላልሆነች አይደለም። ናይሊዝም የሚባለው ነገር ነው ትርጉምን ያሳጣት። ሃይማኖትን ሳይሆን መተው ያለብህ ናይሊዝምን ነው ከሃይማኖት ማውጣት ያለብን። አለዚያ ናይሊዝም እኛን ከሃይማኖቶችን ያስወጣናል። አራተኛ፣ ከፀሐይ በታች። ጠቢቡ ሰለሞን ከፀሐይ በታች ምንም አዲስ ነገር የለም ይለናል። ህይወት ከንቱ እንደሆነች እንዲሁም የከንቱ ከንቱ እንደሆነች ይናገረናል። አስተማሪዎች ግን ይህን ትምህርት አጣመው ይህን ቃል ወደ ናይሊዝም ቀየሩት። ጠቢቡ ሰለሞን እንደ ናይሊዝሞች ህይወትን ክዶ ህይወትን ትርጉም የላትም ሳይሆን ህይወት ያለ ፈጣሪ ከንቱ ናት፣ ትርጉም የላትም ነው የሚለን። ሀብት፣ ስልጣን፣ ዝና ኃላፊ ናቸው፣ ተነው ይሄዳሉ።
በዚህ ነገሮች አትታለሉ። የማያልፈው የፈጣሪ መንግስት ነች። የማያልፈው ፈጣሪ ነው። ፈጣሪ ያተኩሩ እንጂ ህይወትን ካዷት አላለንም። ስለዚህ ይቺን ዓለም ተጠቀሙባት እንጂ አትጠቀሙባችሁ። በላይዋ ላይ ተላለፉባት እንጂ ቤታችሁን በላይዋ ላይ አትስሩባት። እሱ ለማለት የፈለገው ህይወት ኃላፊ እንደሆነች ለማሳየት ነው። ናይሊዝሞች ግን አጣመሙት። አትስሩ፣ ብትሰሩም ባትሰሩም ብታገኙም ባታጡም ህይወት ትርጉም የላትም። በህይወት መኖር ትርጉም የሌለ ነገር እንደሆነ ነው የሚነግሩን። ሰለሞን ህይወትን ገለጻት እንጂ እንደ ናይሊስቶች አልካዳትም። ምንም ነገር ስራ፣ በህይወት መኖር፣ መደሰት፣ ቤተሰብ መመስረት፣ መጋባት፣ መውለድ ትርጉም የለውም አትበል። ልክ እንደ ናይሊዝሞች። እርግጥ ነው አንድ ቀን ኃላፊ ቢሆኑም ከንቱ ነው ማለት የለብም። ከንቱም የሆኑት ፈጣሪን ከህይወት ስታስወጣ ብቻ ነው። ሁሉን ከንቱ ብለህ መቀበል ስትጀምር በህይወት ላይ ትርጉም ታጣለህ። አልፎም ደግሞ ህይወት የሰጠ ፈጣሪ ላይም ትርጉም ታጣለህ። አስታውስ፣ ህይወት ከንቱ የምትሆንብህ ያለ ፈጣሪ ስትኖር ብቻ ነው እንጂ በህይወት ስትኖር አይደለም። አምስተኛ ህይወት ለውጥና መሻሻል ነች። ናይሊስቶች የሃይማኖት መምህራን ኢንከሬጅ የሚያደርጉ ህይወት ትርጉም እንደሌላት፣ ህይወት ትርጉም የሌላት ከንቱ የሆነች ነገር እንደሆነች እንድታምን ነው የሚነግሩ። which means እድገትና ለውጥ አይታሰብም። ምክንያቱም ህይወት ትርጉም አልባ እንደሆነች ነው የምትነገረዋ። ለምን ብለህ ታድጋለህ? ለምን ብለህ ትለወጣለህ? ለምን ብለህ ራስን ታሻሽላለህ? ሁሉም ነገር ከንቱ ከሆነ አስታውስ፣ ያን መክሊቱን ቆፍሮ የቀበረውን ሰው ተመልከት። ጌታው ምንም ነገር እንዳላተረፈ ባየ ጊዜ ፈረደበት። ያተረፉትን የተለወጡትን ደግሞ ሾማቸው፣ ከፍ ከፍ አደረጋቸው። የናይሊስቶቹ ሰባኪዎች ስብከት ግን ለህይወት ትርጉም እንደሌለው በመናገር አፍስዘው ያስቀምጠዋል። መክሊትን እንድትቀብር ነው የሚገፋፉ። ህይወት ለውጥ ነች። ማትለወጥ ከሆነ ጌታ ይፈርድብሃል። ልክ መክሊቱን እንደደበቀው ሰው አይራራልህም። ማፍራት ማትረፍ ግዴታ ነው። መለወጥ ግዴታ ነው። ስኬትን መጨበጥ፣ ስኬታማ መሆን ግዴታ ነው። ግን አስተውል፣ ያለ ፈጣሪ ሁሉ ነገር ከንቱ ነው። እጅህን አጣምሮ መቀመጥ ጽድቅ የለውም። ምንም ጽድቅ አይገኝበት። ናይሊስቶች እንዲህ እንድታደርግ ነው የሚገፋፉ። ህይወት በምክንያት ነው የተሰጠች፣ ትርጉም አላት። ትርጉምን ፈልጎ ማግኘት ደግሞ ያንተ ድርሻ ይሆናል። የሶቅራጠስና የክርስቶስ ልዩነት። ክርስቶስ የአማልክቶች አምላክ መሲህ ነው። ከማንም ፍጥረት ጋር ሊወዳደር አይገባም። የሚወዳደረው የለምና። አሁን ምነግራችሁ ነገር እናንተ የሶቅራጠስን ነው ወይስ የክርስቶስን መንገድ እየተከተላችሁ እንደሆነ ያሳያል። እናንተ ሶቅራጠስን መንገድ ነው ወይም የክርስቶስን መንገድ ነው የምትከተሉት? እየተከተላችሁም ያላችሁት? እስኪ ይህን ጥያቄ ልጠይቃችሁ። ከእምነትና ከፍልስፍና የቱን ትመለከታላችሁ ማለቴ ሳይሆን እውነትን የምትፈልጉበት መንገድ እንደ ክርስቶስ ነው ወይስ በሶቅራጠስ መንገድ ነው ማለት ፈልጌ ነው። የሶቅራጠስን መንገድን አስቀድም። ሶቅራጠስ ለምን አይዲያዎችን መረጠ? ለምን ፍልስፍናን ተከተለ? ሶቅራጠስ ለምን እውነትን መከተል ፈለገ? ምንድነው እውነትን እንዲፈልግ ሞቲቬት ያደረገው ነገር ሲባል መልሱ ምን መሰላችሁ? ሶቅራጠስ አስቀያሚ ሰው ስለነበር። የሶቅራጠስን አስቀያሚ መልክ ብትመለከቱ እናንተ ራሳችሁ ትስቃላችሁ። ሶቅራጠስ መለጥ ያለ ሰው ነው። ቁመቱ አጭር፣ ሆዱ ትልቅ፣ በጣም ትላልቅ፣ በዛ ላይ ደግሞ የሚያፈጡ፣ ቁመቱ ጥምዝዝ ያለ አስቀያሚ እና የማያምር ሰው ነው። በጣም ያስጠላል። ነገር ግን ሶቅራጠስን ለፍልስፍና የጋበዘው ነገር የእውነትን እውቀትን ፈልጎ እውቀትን ወዶ እውነትን ለመፈለግ ከልቡ ፈልጎ አልነበረም። ሶቅራጠስ ፍልስፍና እንዲወድ ያደረገው አስጠሊታነቱ ነው። በዚህ ምክንያት ነው እውነትን መከተል መፈለግ የጀመረው። እንደ አቴናውያን እንዳይሆን፣ ሴቶች እንዳያሳዱት፣ መልክ የለውም፣ ሀብት እንዳያፈራ። እሱ ወታደር ነበር። የሚያስጠላ ሰው ነው። ተራ የሚባል አይነት ሰው ነገር ነው። ኢቭን የእሱ ሐሳቦች ተደማጭነት ያገኙት በሶቅራጠስ አስቀያሚ መልክ እንደሆነ ይነገራል። አስቀያሚ መልኩ ሰዎች እሱ ላይ እንዲያተኩሩ ያደርጋቸዋል። የሚያስቅ ሰውነት ስላለው ሰዎች ትኩረት ውስጥ ይገባል። በዛም ምክንያት ነው ፍልስፍናውን ለብዙዎች ያዳረሰው። እና ሶቅራጠስ ሐሳቦቹም ለአቴናውያን አስቀያሚ ነበር። ልክ ድመት ዛፍ ላይ የተሰቀለው ስጋ አውርዳ መብላት ሲከብዳት ስጋው አይጣፍጥም፣ የተበላሸ ነው አይደለም የምትለው? ብትበላው ኖሮ ቢቻላት ስለዛ ስጋ ክፉ ነገር ባላወራሽ ነበር። ሶቅራጠስም አቴናውያን መልካም ነው ብለው የሚያስቡትን ነገር ውበት፣ ሀብት፣ ዝና እሱ ማግኘት ስላልቻለ፣ እሱ መጨበጥ ስላልቻለ ያን ነገር
ጥላሸት ቀባው። ሀብት መጥፎ ነው፣ ወርቅ መጥፎ ነው፣ ዝና መጥፎ ነው ብሎ ጠረጴዛውን በማዞር ሚሉትን ነገር አጠለሸ። ፍልስፍናን ደግሞ አበረታታ። እሱ ትክክለኛውን ነገር እያደረገ ነው፣ ነገር ግን እነሱ መጥፎ ናቸው፣ ልክም አይደሉ ብሎ ማስተማር ጀመረ። እርግጥ ሶቅራጠስ ያነሳሳው ነገር ሞቲቭ ያደረገው ነገር አስቀያሚነቱ ቢሆንም ነገር ግን እሱን ተንተርሰው ታላላቅ ፈላስፋዎች ታሪክን የቀየሩ መልካም ሰዎች ተፈጥረዋል። የሶቅራጠስ መልክ አስቀያሚ ቢሆንም ሐሳቦቹ ግን ሙሉ ለሙሉ አስቀያሚ አይደሉም። ከዛ ውስጥ ሕይወትን ይገኛል፣ እውነትንም ይገኛል። ነገር ግን አስተውሉ፣ ሶቅራጠስ መልከኛ ቢሆን ኖሮ እንደዚህ አይሆንም ነበር። መሲህ ኢየሱስ ክርስቶስን እንመልከት እስኪ። እሱ እውነትን የተከተለበት መንገድ እርግጥ ነው እሱ በራሱ እውነት ነው፣ ነገር ግን ለማስረዳት እንዲመቸኝ ነው ቃላት መሸራረፈው። ይቅርታ አድርጉልኝ። ክርስቶስ ሀብትን፣ ዝናን፣ ስልጣንን ትቶ እውነትን የተከተለው እንደ ሶቅራጠስ ስለተነፈገ አልነበረም። ስልጣን ቢሉት ታላቅ ስልጣን ሊኖረው ይችል ነበር። እስራኤላውያንን እናንግስህ ብለውት ነበር። ኢቭን ነገስታት፣ ሰባ ሰገሎች ሰግደውለት ነበር። ንጉስ መሆን የሚችልበት መንገድ ብዙ ነው። የሀብት ችግር አልነበረበትም። ባህሩላ ቀላያቱላ ለሱ ገብራለታለች። የተሰሚነት የዝና ችግር የለበትም። ኢቭን ሊያስሩት ሄደው በአንደበቱ አፍዞ ይመልሳቸዋል። በትምህርቱ ሺዎችን የማረከ ጀግና ነበር። ክርስቶስ እዚህ ዓለም ላይ ሁሉም ነገር ሊኖረው የሚፈልጉትን ነገር በእጁ ነበር። ግን እሱ ድህነትን መረጠ። የእንጨት ቤተ መንግስት ለሱ ክብር የማይመጥነውን፣ የአልማዝ ቤተ መንግስት ለክብሩ የማይመጥነውን ጌታ እሱ ራሱን ዝቅ አድርጎ እንጨት ጠራቢ ሆነ። ይቅርታ አድርጉልኝና እኛ ክርስቲያኖች በዚህ ሰዓት ላይ ያለ ነው የሶቅራጠስን መንገድ ነው እየተከተልን ያለ ነው። ሀብት ቢኖረን አንጠላም፣ ደስ ይለናል፣ ግን የለንም። ስለዚህ በሶቅራጠስ መንገድ ሀብትን መጥፎ ነው ብለን ሀብትን እናጠለሻለን። ደስ የሚል ህይወት ቢኖረን አንጠላም፣ ከሌለን ግን ይቺ ህይወት ትርጉም የሌላትም ከንቱ ነች ብለን ይቺን ህይወት ትርጉም እናሳጣታለን። በተድላ መኖር ሁላችንም እንፈልጋለን፣ ነገር ግን በህይወት ደስታ ከራቀን ድሮም ይሄ ህይወት ከንቱ ነው ማለት ይቀናናል። በአማኙም በሃይማኖታችን ሰባኪዎች ይሄ ነገር መስማት የተለመደ ነው። የሌለንን ነገር ማጠልሸት ኮምፕሊትሊ ወደ ናይሊዝም ነው የሚያመራን። የታያችሁ ራሳቸውን የሚያጠፉት ደስታ የራቃቸው ሰዎች፣ እነዚህ ሰዎች ከየትም የመጡ አይደለም። እነዚህ ሰዎች የናይሊዝም ውጤቶች ናቸው። ክርስቶስ ያን የጽድቅ መንገድ የመረጠው እውነትን የመረጠው እንደ ሶቅራጠስ ሁኔታውና ህዝቡ ፊቱን ስላዞረበት አልነበረም። ክርስቶስ እነዚህ ነገሮች ላይ ፈቅዶና ወዶ ፊቱን ስላዞረባቸው ብቻ ነው እውነትን መንገድ የተከተለው። ጽድቅና የእውነት መንገድ የሚጀምረው በፍላጎት ወይም በምርጫ እንጂ ስላጣና ስላላገኘው መሆን የለበትም። እንዲህ ብታደርግ እምነትህ ጠንካራ አይሆንም። ምክንያቱም አምነህበት ሳይሆን በጥላቻ ተነድተ ነው ያን ነገር የመረጥከው። ዛትስ ዋይ አሁን ሃይማኖታችን በጣም የቀዘቀዘው እውነትን በፍላጎታቸው ሳይሆን ዓለም ላይ መኖር የሚፈልጉ ነገር ግን ዓለም ፊቷን ባዞረችባቸው ሰዎች ስለተከበብን ሃይማኖታችንን እናዳክማታለን። እንዲሁም አማኞችን ከቤተ ክርስቲያን እንዲወጡ ምክንያት ይሆናል። ምክንያቱም በህይወትም በሃይማኖትም ትርጉም ስለሚያጡ። ሶቅራጠስ የሄደበት አካሄድ ወደ ኮምፕሊት ናይሊዝም ነው የሚያመራን። የክርስቶስን መንገድ እንከተል። ዓለም ላይ ፊታችንን አዙረን እንጂ ዓለም ፊቷን ስታዞርብን የምንመጣበት መንገድ አይሁን። ህይወትን መቀበል፣ ሀብት፣ ደስታ፣ ፍቅር፣ ተፈጥሮ፣ ህይወት በእውነትም የሚያስደስቱ ነገሮች ናቸው። እርግጥ ዓለም ላይ አስከፊ ነገሮች አሉ። ስቃይ፣ ረሃብ፣ መከራ፣ ሞት፣ ኢፍትሃዊነት። አዎ ህይወትን የሚያስደስተው ፊቷን ማየት ብቻ ትርጉምን ያሳጣል። እንዲሁም መጥፎ ነገሮችን ብቻ መመልከት በተመሳሳይ ለህይወት ትርጉምን ያሳጣል። ህይወትን የሚቀበል ሰው እስከነ ጨለምተኛው ጎኗ መቀበል ሲችል ብቻ ነው ይሄ ሰው ህይወትን ተቀበለ ምንለው። ህይወትን ትወዳታለህ? የምትወዳት ከሆነ በለሱን እስከነሾሁ ነው መውደድ ያለብህ። አንዱን ገጽታ ወዶ አንዱን መጥላት አይቻልም። እንደዛ የምታረግ ከሆነ ህይወትን አልተቀበልካትም። ህይወትን መቀበል ስትጀምር ህይወት በራሷ ትርጉም ይኖራታል። ህይወትን መቀበል ማለት ደስታውንም ሐዘኑንም ጨለማውንም እንደመቀበል ማለት ነው። ናይሊዝም በእርግጥም ህይወትን እንድንከዳት እና ትርጉምን እንደሌላት ለማሳመን ነው የሚሞክረው። ስለዚህ ትልቁ ችግር ናይሊዝም ስለሆነ እሱን ማስወገድ አለብን። በህይወት ውስጥ ትርጉምን ልንፈልግ ይገባል። ትርጉምን ካላገኘን
ለህይወት ትርጉም ካልሰጠናት መኖራችን ምን ጥቅም? ይቺ ዓለም ኃላፊ ነች። ይቺ ዓለም መጨረሻ አላት። ሁሉም ነገር መጨረሻ ሲኖረው መልካምና ትርጉም ይኖረዋል። ህይወትን ስትቀበል የምትሰቃየው ስቃይ ትርጉም ይኖረዋል። በህይወት መቆየት ትርጉም ይኖረዋል። ናይሊዝም ህይወትን መክዳት ነው። እግዚአብሔር ሁሉን ነገር የፈጠረው በምክንያት ነው። ህይወትን ትርጉም የለሽ ማለት የሰጠህን ፈጣሪ እንደ መፈታተን ነው። ከመጀመሪያ የተባለውን አትርሳ። ፈጣሪ የማይኖርበት ከሆነ ከፀሐይ በታች ምንም አዲስ ነገር የለም። ሁሉ ከንቱ ይሆናል። ሰዎች ከሃይማኖታቸው እንዲወጡ ማድረግ የለብንም። ናይሊዝም የተባለው ነቀዝ ከሃይማኖታችን ማውጣት አለብን። መኑኝ፣ በዚህ መንገድ ከቀጠልን ፈጣሪን እንገለዋለን፣ ልክ እንደ አውሮፓውያኖች። ስለዚህ ናይሊዝምን እናስወግድ። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ቀጣይ ስለ የትኛው ቪዲዮዎች እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። የሰብስክራይብ ምልክቷን ተጫኗት። ይህን ቪዲዮ ሼር አድርጉላቸው። ሁሉም ሰው መመልከት አለበት። ሁሉም ሰው ማየት አለበት። ይህ ሀበሻን አስለው እውነት እና ምክንያታዊነት